ቆየ ስለሆነ አትስታውስም። እሺ። እና አሁን ማለት ጠበቃው ምንም ስራው አልሰራችልኝም እና ከመጀመሪያው ንገረክ። አዎ እኮ ነግረሽን ነበር አይደለ? ነግራችሁ ነበር አልሽ። ከዚህ በፊት አዎ ነግሬ ነበር እና እንደው እንደዚህ የምታውቁ ምናምን ብላኝ ነበር እና ማንም የረዳውም የለም። የጠየቀኝም ሰው ስለሌለኝም ነው እና ግራ ገብቶኛል። ኖት በጣም ጨንቆኝ ነው ያለሁት። አሁን ምንም መፍትሄ አላገኘሁም። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ንገሪኝ እስኪ። ይኸውልህ ከዚህ በፊት ማለት ነው እና ቤት ሰው የሆነ ሰው ቤት ሸጠልኝ ማለት ነው። ያው ከመጀመሪያ ንገረኝ። ከዚህ 6 ዓመት ሰርቼ ሄድኩት ወደ ኢትዮጵያ። እሺ። ከዛ ወደ ኢትዮጵያ ሲሄድ ቤት በዛን ጊዜ ቤት እንግዲህ ያው ያንቅሜ የሚችለው ነው እና የሆነ እህቴ ባል ነበር እና ቤት ፈልግልኝ ብዬ ለእህቴ ነገርኩ እኔ። ከዛ ለእሷ ሲነግራት እሷ ደግሞ ፈልግለት ብላ ለእሱ ነገረችው። እሺ። ከዛ ለሱ ስትነግረው ያው እሱ የፈለገኝ ጠበቀኝና እንዳይርኩት አገኘው ቤቱ ሲያገኘው እሱም ደግሞ ሌላ ሰው ነው ያስተላለፈልኝ፣ ለራሱ አይደለም የፈለገልኝ፣ ሌላ ሰው ነው ፈልጉለት ብሎ የሆነ ሰውየውን አገናኘኝ። ሲያገናኘው ሰውየው ገዛው ቤቱ ወደ 750,000 አካባቢ ነው የገዛው ያኔ ማለት ነው። ከዛ ቤቱን ስለካሱ ሸጠኝ። ካርታው ካርታ እኔ ቤት የነበረና እሱ ላይ የነበረ ካርታው ትክክለኛ አይደለም የሸጠልኝ ማለት ነው። ሌላ ፋይል እኔ ቤት የነበረና እሱ ያንቺ ነው ብለ የሸጠልኝና ሌላ ካርታ ላይ ነበረ ሌላ ቦታ ነው ፋይሉ የሚያሳየው። እኔ ካርታ ላይ ነበረ ሌላ ቦታ ነው የሚያሳየው። ከዛ አሁን እሱ እዚህ ሲያሳይኝ እኔ እንዴት ነው ያንቺ ነው ብሎ የሸጠልኝ። ለዛ ላይ እንደምዶ የደላለውን ከፍዬ ይሄ ሁሉ ሲያደርገው ለካሱ አውቆ የተጫወተብኝ ነበረ። ሰው አልነበረም በዛን ጊዜ ብቻ የነበርኩና እና አሁን እዚህ ተመልሼ ቤቱን ደግሞ ነው እዚህ ተመልሼ ከመጣው በፊት ማለት ነው እና እዛው የሆነ ሰርቪስ ነበረ ከኋላ ሰራልሻለሁ አለኝ። ብር የለኝም እኔ የሚሰራበት ብር ስለሌለኝ ይቀመጥና ስለው እኔ ሰራልሻለሁ ችግር የለውም አለኝ። ከዛ ያኔ ደግሞ 50,000 ብር ነበረ ይቼ ሰጠሁት። እኔ ሰርቼ ይሄን ሰርቼልሽ ከዛ አንቺ 3 ወር ላይ ጨርሼልሽ ከዛም በኋላ ትከፍያለሽ አለኝ። እሺ ብዬ ቤቱን ትቼ ሄድኩት ለሱ ማለት ነው። ትቼ ሲሄድ ዘመዶቹን አስቀምጠው እዛ ውስጥ አስቀምጠው ማለት ነው ቤት ውስጥ የራሳቸው ዘመዶች ውስጥ አምጥቶ ቤት ውስጥ እኔ ቤት ውስጥ አስቀምጠዋል ማለት ነው 3 ወንዶች። ከዛ ያ ቤቱን እንደፈለጉ 6 ዓመት ሙሉ እኔ እንትን የከፈልኩ ግብሩም ደግሞ ዝም ብዬ ከፍላለሁ። ለምን እንደሆነ አላውቅም። ዝም ብዬ ከፍላለሁ። ውሃውን አስገብቻለሁ። ውሃ የሚከፍለው እኔ ነው። ክራይ አላገኘው ምንም ነገር በቃ ራሳቸው ዝም ብሎ ይኖሩበታል ማለት ነው። ሰው ወንድሜ ሄዶ ስጠየቀው እኔ በድንጋይ ያባርሩታል እዛ ቦታ እናደርሶ ማለት ነው። ትንሽ ወንድም አለኝ። ከዛ በቃ እንዲሁ በቃ 6 ዓመት ሙሉ ነፃ ሲቀመጡ ነበረ። ከዛም በኋላ ወዚህ ሁኜ ዲጂታል አድርጉ ሲሉኝ ወደ ኢትዮጵያ ገባሁ። ቤቱን በቃ ለነሱ ትቼ መጣሁ በፊት ማለት ነው እና ያው የተቀመጡ ያለው በቃ ዝም ብዬ እግዚአብሔር ባይፈረደው ብዬ በቃ ዝም ብዬ ምንም ላንገ ስለማልችሉ ዝም ብዬ እዚህ የተቀመጥኩ ያለ። ከዛም በኋላ ዲጂታል አድርጉ ሲሉ ሰማሁና ከዛ ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ሲገባ ካርታውን እጄ መዘጋጃ አይርኩት። መዘጋጃ ሲሄድ ይሄ እኮ ያንቺ አይደለውም ፋይል ያንቺ ካርታ ውስጥ የነበረና ይሄ አንድ አይነት አይደለውም ቤቱን አሳይ ደናልን አሉኝ። እዛ መንዲስ ላኩልኝ
ከዛ ሲሄድ እውነቱ ቤቱ ሲው የኔ ያለው ቤትና ያኛው ያለ አንድ አይነት አይደለም። ያኛው 200 ካሬ ነው። ይሄ እሱ የሸጠልኝ ማለት ነው። ቤት የነበረ 200 ካሬ ነው። ያኛው የሸጠ ደግሞ ባህር ላይ ነው። ምንም ነገር ቤት የለውም። ባዶ 140 ነው። 140 ነው እዛ ውስጥ ያለው ማለት ነው። የአንቺ ነው ብለኝ ፋይሉ ላይ የሚያሳየው የሸጠልኝ ሌላ፣ ፋይሉ ላይ የሞላ ሌላ። ከዛ እዛ ሲሄድ እንግዲህ ማግኘት አልቻልኩም። የአንቺ ነው ስላሸጠልኝ ይሄ ነው እኔ ያይቼው የገዛሁት ያየሁት ይሄ ነው የሸጠልኝም ይሄ ነው እኔ አይቼ ወድጄ የገዛው ይሄ ነው ስላቸው እኛም እናደርጋለን። ያው ይሄ እዛ ላይ ያሳየ እንዴት ነው እዚህ ላይ የአንቺ ነው ብለን ዲጂታል የሚሰጥሽ አሉኝ። እነሱን ቢያሉ በቃ በጣም ተጫወተብኝ ሰውዬው። በጣም ሌባ በቃ ሰው ሙሉ እንጃ በቃ ምን እንዳደረገ አላውቅም። በጣም ነው በቃ ስንት ዓመት ሙሉ ከዛ አሁን ተመልሼ ደውይለት አለኝ። እዛ ሁኜ ደውይለት እስኪ ያስተካክልሽ ይችላል ደውይልኝ ስለ ስልክ የለኝም አልኩት። ከዛ ስልክ ሆነ ማውቃቸው እነሱ ልጆች እኔ ቤት የነበሩ ውስጥ የነበሩ ስልካቸውን አውቃለሁ እና ደወልኩትና ስልክ ውስጥ ብሎ ስልኩ ሰጡኝ። ደውዬለት እንደዚህ ለምን አደርገኝ እስከ ዛሬ አልነገርከኝ? ፈጣሪ ወይ አትፈራ ወይ ለምንድን ነው እንደዚህ አደረገው ስለው ያውቆ እነሱ ብር ሊበሉሽ ነው። እንደዚህ ሌቦች ናቸው። ብር ሊበሉሽ ነው። አውቆ ነው እንደዚህ የሚጫወቱሽ። እኔ አስተካክልሻለሁ የሆነ ነገር ተሳስተው ነው እኔ አስተካክልሻለሁ አለኝ። ስፒከር ላይ አድርጋለኝ። ስፒከር ላይ አድርጎ የሰማው አለ ሰውዬው የሰማው ነው። ከዛ አሁንም ደወለልኝ። ስልኩ ስላገኘ ደወለልኝ እና ማሸጠት ትፈልጋለሽ እኔ አሸጠሻለሁ አለኝ። እንዴት ነው የሚሸጠው? ቤቱ ያንቺ አይደለም ፋይሉ አይደለም ያሉኝ። እንዴት ነው ሰው እንዴት ፋይሉ ሳይኖ እንደሚገዛ እንዴት ነው እኔ የሚሸጠው? እንደዚህ አንተ አጨበርብራ ገዛኝ ደግሞ አጨበርብር ለሰው ይሸጣለሁ እንዴት ነው እንደዛ? መጀመሪያውን አስተካከለኝና መሸጥ እሱ ይሁንና አስተካከለኝ ስለው እኔ አይደለም እንደ የሸጥኩሽ ቤቱ ስለዚህ ጓደኛዬ ነው የሚገዛው። ለጓደኛ ሸጠም እሱ ያስተካከላል። እዛ ውስጥ ሰው ስላቆ እሱ ያስተካከላል። ለጓደኛው ነው የሚሸጠው አለኝ። ከዛ አውቆ ጓደኛውን ላከልኝ። ጓደኛ ልክ መጣና ሰላም አለኝ። አሌክስ ሰላም አለኝ። ከዛም በኋላ ይዞኝ ሄዱ። ወደ ውስጥ ገብቼ ወንድሜ ቤት ገብቼ ወረቀቱን በአልጋ ስራ ወጥቼ ይሄድኩት። ልክ መጥቶ እጁን ጨበተልኝ። ልብሱን ጋር አለበስኩም። እውነት ተመልሼ ካበዘጋጀ ተመልሼ ከመጣው በኋላ ከማግስቱ ማለት ነው። ረስማ ከዛ ሄድኩት። ይዞን 6 ኪሎ ወሰዱኝ። ከ6 ኪሎ ሲወስደኝ ሴስ እኔ ሳይነግረኝ ማለት ሳይነግረኝ ውክልና ሰጣለሁ አላለኝም። ምንም አላለኝም። ግጥም አድርጎ ውክልና ወደ ራሱ ወሰደው ማለት ነው። እኔን ይዞ ሄደ። ጓደኛ ነው ይዞኝ ቤት ድረስ መጥቶ የወሰደኝ ጣፎ ማለት ነው። ከዛ ይዞ ሄደኝ። ውክልናው እኔ ሰጣለሁ አላልኩም። ካርታ ይጅና ካርታ አምጪ አለኝ። ይዤ ካርታ እየሄድኩት ከዛም በኋላ ይዞኝ በቃ ፈርም ያለኝ አስጥፎ ከጨረሰ በኋላ ማለት ነው። በእስክሪብቶ እንኳን አልፈረኩም። በጣቴን የፈረምኩ ውክልና ወደ ራሱ ወስዶ ማለት ነው። ከዛ እዛ ውስጥ በቃ እኔ ግራ ገብቶኛል። ራሴን አላውቅም። ከዛም በኋላ ፓስፖርቴ ነበረ እጄ ላይ ማለት ነው። ይሄን ካደረጉኝ በኋላ ከጓደኛ ጋር ነው እንደዚህ ያደረጉኝ ማለት ነው። ከዛ አረብ ሀገር እንደመጣሁ ያውቃል። ከዛ ፓስፖርት የነበረኝ ብር እናስፈልግለኛል ይሄን ብር አውጭኝ ብሎ ወረቀት ላይ አጽፎ ወረቀቱ ሰጣኝ። እጄ ባንክ እጄ አዋሽ ባንክ እጄ ብሩን አወጣ። 600 ወደ 640 ሺህ ብር ነው አካውንቴ ላይ። ከዚህ ተመልሼ ቤቱን ከገዛው ተመልሼ ከሰራው ማለት ነው። እሱም ከአካውንቴ ላይ ወሰደልኝ፣ ወደ ራሱ አካውንት ላስተላለፈው ማለት ነው። ድጋሚ ቤቱን ከውክልና ወደ ራሱ የወሰደልኝ፣ ድጋሚ ደግሞ የኔ አካውንቴ ላይ ብሩን አስወጣኝ ማለት ነው። ይሄ ሁሉ ያደረገኝ እግዚአብሔር ምንም አላውቅም ነበር። በቃ ምንም ማውቀው ነገር የለውም። ራሴን አላውቅም። በቃ እንቅልፍ ውስጥ እንደነበርኩኝ ያልኩ ማለት ነው። ይሄ ሁሉ ሲያስጥፉልኝ፣ ይሄ ሁሉ ሲያደርጉኝ ምንም አላውቅም ነበር። ራሴን ሰው አጠገቤ የለውም፣ ምንም ነገር የለውም። አንደኛ ከመጣው ከአንድ ወር ነው። ከአረብ ሀገር የመጣው 1 ወር
ምንም ነገር በቃ ይሄም ራሱ ሲያስመላለስ ነበር። ይሄም ቤቱ እንዴት እንደዚህ ሆኖ ብዬ በጣም የተናደድኩ ነበር። ስብጭት ውስጥ ነበር በጣም በቃ ይሄ ሁሉ አድርጎኝ ቤቱንም ብሬንም አካውንቴ ውስጥ የነበረውን ብሬን ወሰደ። አሁን እኔ እዚህ ያለሁት 18 ሰው ነው የቀለብኩ ያለው። በጣም በቃ አንድ ቤት ነው ያሰሁት። እኔ ያለው ኩዌት ነኛው ማለት ነው። በጣም በቃ ደክሞኛል። እኔ አሁን 13 ዓመቴ ነው አረብ ሀገር። እኔ እውነት በጣም በቃ ከአቅሜ በላይ ሆኜና ደክሞኛል። ተስፋዬን አጣሁ። በቃ እኔ ሁሉ የለፋሁበትን ብሬን አጣሁ። የሚያገሰኝ ሰው አጣሁ። በቃ ግራ ገብቶኛል። እኔ አሁን አንደኛ መሞቴን እግዚአብሔር ምን ሰርቼ ነው ራሴ እግዚአብሔር ፈጠረኝ። ነፍስ እንዴት ነው ራሴን አጥፍቼ የሚሄዱም ከእግዚአብሔር ጋር ነፍሴ እንዴት ነው እግዚአብሔር የሚቀበለኝ የሚለውን እኔ ፈራሁት። በቃ እኔ እንጃ መኖሪ በጣም ተስፋ አስቆርጦኛል። እዚህ በቃ እስካሁን አረ ምንም ነገር እዚህ ደግሞ ያለው ሰርቼ ጠበቃ ገዛው። ጠበቃ ሲገዛ ጠበቃ 300 ሺህ ብር ነው ያለችኝ። እስካሁን 8 ወሬ ነው፣ ወደ 1 ዓመት ሊሆን ነው። እስካሁን ምንም ነገር ቀጠሮ አታይዝልኝም፣ ምንም አትልዝልኝም። ጭራሻውን ዳኛ ጉቦ ፈልገዋል። 170 ሺህ ብር ክፈይ ያለችኝ ጭራሻውን ማለት ነው። ምንም ስራዬን አሰራችልኝም። ብሬ ተመልሼ 1 ዓመቴ ነው የሰራው። ለሷ ከፈልኩት። ወረቀቱ እንኳን ከዚህ ስጽፉ ማለት ነው እጅን ብዬ እምባሲ እጄ እንኳን በዚህ ስጥፍ ትንሽ ብር አይደል የመጻፍኩ ማለት ነው። ፖስታ ቤት ነው የሄድኩት ወረቀቱን። በረቀቱ አጋጣሚ ደግሞ ቦርሳ ውስጥ እሱ ነው የከተተልኝ። ይሄንን ብሩን ያወጣ ቤቱን እኩልና ወስጃለሁ ብሎ ይሄን ብር ቤቱን ወስጃለሁ ብሎ ወረቀቱ ሰጠኝ። በሱ ነው የከሰስኩት ማለት ነው። አሁን እስካሁን ምንም በቃ ግራ ገብቶኛል። ማማ ከሮሰው አጣው ግራ ገብቶኛል። እዚህ በጣም ህይወቴ በጣም ከባድ ሁኔታ ውስጥ ነው ያለሁት። እኔ እንጃ ምን እንደማደርግ አላውቅም። እውነት ግራ ገብቶኛል። በቃ እሷም ብሯን በልታዘም አለችኝ። አሁን ጭራሽ ትናንትናም ጠይቄት ነው እንዴት ነው ስልኳ አታነሳልኝም። ስደውለም ቦይሱ መታዳምጥልኝ መልስ አትሰጠኝም። በቃ አሁን ጭራሽ ጉቦ ክፈል ብሎኛል አለችልኝ። ጭራሽ አሁን ማለት አይዞሽ። እድሜሽ ምን ያህል ነው? ወይ ይሰማል? ድምፅ ይሰማሻል? ይሰማኛል። ምናልከኝ ምን ያህል ነው እድሜሽ? እኔ የመጣሁት 16 ዓመቴ ነው። 16 ዓመቴ ቢያንስ አሁን 25 26 እንደዛ ሆነ። 25 ሆናል። 25 አልፋለሁ። 26 እሺ ተረጋጊ። እስኪ ሚዩት አድርጊና አዳምጪኝ። ከዚህ በፊት መተሽ ነበር አይደለ? እዚህ አሁን ነገር መጥቼ ነበረ መፍትሄ ስላጣሁ ነው። እስቲ እኔ ሀሳብ ልስጥሽ። አሁን ይሄ በጣም ውስብስብ ጉዳይ ነው። ገብቶሻል? አሁን በሄድሽ ቁጥር ሰዎች ሁሉ አንቺን በየዋህነትሽ የተጠቀሙብሽ ነው የሚቀጥሉት። ይሄ መቀጠል የለበትም። ገብቶሻል? ሚዩት አድርጊና አዳምጪኝ እሺ። አሁን ሰው ሀገር ሆነሽ ጠበቃ መግዛት ምናምን እንደገና ሌላም ሰው አሁን እየደረሰ ያለው ነገር እያየሽ ነው። ሁሉም ሰው ምን ያደርጋል? ገንዘብ ነው ከአንቺ ለመውሰድ የሚሞክረው። ምንም አታውቅም እሷ ብለው ስለሚያስቡ ይጫወቱብሽ ነው የሚሞክሩት። አሁን ምንም ከማድረግ ተቆጠቢ። በተቻለሽ አቅም ሰው ሀገር ነው ያለሽው። አሁን መፈረምሽ ነው ችግሩ። ገብቶሻል? ፈረምሽ፣ አታለውሽ ነው፣ አይኑ አደንዘዞች ነው ምናምን። እሺ እነሱ አሁን ራሳቸውን ከተጠያቂነት ለማንጻት አሁን በህጉ መንገድም ስትይጂ ኦልሬዲ ፊርማሽ አለ። አይሽ ፈረመሻል። ውክልና ሲባል ያው በራሷ ውክልና ገንዘብ ይተላለፍልኝ ምናምን የሚለው ነገር ላይ በገንዘብ በማስተላለፍ ገብቶሻል? ስለዚህ ሀገር ቤት መሄድሽ አስፈላጊ ጉዳይ ነው።
ሰው ሀገር ሆነሽ እዚህ ቮይስ ልኬላት እንደዚህ ለጠበቃ ምናምን በቮይስ ሜሴጅ አይደለም ይሄ ጉዳይ መልከው ጊዜሽን ነው የሚበሉት። ገንዘብ እየሰጡ ለአንዱ ለሌላ ምናምን ያንቺን እድሜ ጊዜሽን ስንት መስራት እየቻልሽ ስንት ነገር መቀየር እየቻልሽ ብትሄጂ እንኳን አመታት ይሰርቁሻል። የሚሆነውን ነው የምነግርሽ እኔ። ገብቶሻል? አመታትሽን ይነጥቁሻል። ፍርድ ቤት ስትሄጂ ፍርድ ቤት ለፍርድ ቤት ጉዳዩ እንትን ይባል። ከዛ ሌላ 5 ዓመት ሌላ 10 ዓመት ሙሉ ስትከራከሪ ነው የምትቆይ። ምክንያቱም ጉዳዩ የሆነ አንድ ቅድም ሞባይል ነጥቆኝ ምናምን የምትይው አይነት ጉዳይ አይደለም። በጣም ስር የሰደደ የተደራጀ አንቺ ምንም ስለማታውቂ ምንድን ያደረጉሽ ተነጋግረው የሆነ ሰርክል አላቸው። እዛ ሰርክል ውስጥ አስገብተውሽ አስፈርመውሽ ራስሽ የፈረምሻቸው ፊርማዎች አሉ። በጣም ብዙ ውስብስብ ጉዳይ ነው። ማለት እዚህ ጋር አውርተን መንፈታው አይደለም ልጅ ፈልጌ ወይ ሰንበዲ ጋር በቃ ችግር ነው እኔ ፊክስ አድርገዋለሁ የሚቻላል። እኔ እውነቱን ነው የምነግርሽ። ገብቶሻል? ምክንያቱም አንቺ ውስጥሽ ተጎድቷል፣ ልብሽ ተሰብሯል። ለተሰበረ ሰው ልቡ ለተሰበረ ሰው እውነቱን እያወቀ ነው መሄድ ያለበት። ማየውን ተስፋ ማግኘት የለበትም። ተስፋም ከሆነ ጊዜ እንደሚወስድ ማወቅ አለበት። ገብቶሻል? የሆነ በሆነ ጉዳይ በቃ እኔ ፊክስ አደርግልሻለሁ ወይ ጠበቃውን በቃ አስተካክላለሁ ምናምን ብሎሽ የሚያልፈው ጉዳይ አይደለም። ይሄነት እሷ አሁን እንደዛ እያደረገች ያለችው ጠበቃሽ የገዛሻት ሄዳ አየችው። ሁኔታውን ስታየው ብዙ ጠመዝማዛማ ነገሮች አሉ። ስለዚህ በልቼ ልውጥ አይነት ነገር ሁሉም በገባ ቁጥር ምን ያደርጋል? ከአንቺ እየቦጠቦጠሽ እድሜሽ፣ ገንዘብሽ፣ ሞራልሽ፣ ብዙ ነገርሽ። ስለዚህ አሁን ተረጋጊ የኔ ናት። አሁን ሰከን በይ፣ ግድ የለም 25 ዓመት ሸርል ከዚህ ሁሉ ብዙ ጊዜሽ፣ ብዙ ሞራልሽ፣ ብዙ ተስፋሽ መጨለም የለበትም። ቁጭ በይና በመረጋጋት በቃ የሆነው ሆኗል ተቀበየው። አሁን በህግ አግባብም እንኳን መሄድ ካለብሽ ምንድነው የምታደርጊው መሰለሽ? እዚህ ሰው ሀገር ሆነሽ አይደለም። ገብቶሻል? ሀገር ቤት ትገቢና ምንድነው የምታደርጊው? ጊዜ ትወስጃለሽ። የምታምኚው ሰው ያስፈልግሻል። እንደ ራሱ ጉዳይሽን የሚይዝ ሰው ያስፈልግሻል። ገብቶሻል? እንደ ራሱ ይሄ እግዚአብሔርን የሚፈራ ሰው። እንደዚህ አይነት ሰው ደግሞ ማግኘት በጣም ከባድ። ገብቶሻል? ጊዜ ይወስዳል በጣም የህግ ጉዳይ ነው። እኔ አንቺ በህይወት እንድትኖሪ ነው የምፈልገው። ገብቶሻል? በህይወት መኖራልብሽ ሁኔታሽን ሳየው በጣም ወደ ሌላ ጉዳይ እየሄድሽ ነው። ራሴን ባጠፋ እንዲህ ለ700,000 ብር 1 ሚሊዮን ከዛም በላይ ይሁን እንዲህ ገንዘቡን እኮ ሰርተሽ ነው ያመጣሽው። ገንዘቡ አላመጣሽም እኮ አንቺ እንዴ። የምን ተስፋ መቁረጥ? ራሴን ባጠፋ ሆነ እንደገና ብትጀምሪ ከዜሮ እኮ የምትገዢው ነገር እኮ ቤት አይደል? ንብረት አይደል? በአካውንትሽ የጠፋው ገንዘብ አይደል? እንደገና እኮ ተነስተሽ ብትሰሪ እኮ ዛሬ ታሳኪዋለሽ፣ ዛሬ ታገኛለሽ። በዚህ ምክንያት ራስሽን ማጣት የለብሽ። ስለዚህ ቆፍጠን ብለሽ አሁን ተረጋጊና፣ ማንንም ሰው ይሄ ጠበቃዋንም አታውሪያት። በቃ ጉቦ ምናምን እያለች አይሽ፣ እሷ ራሱ ተስፋሽን ልታጨልመው ነው። አሁን በዚህ መሀል እሷን መሆን ገንዘብሽን በልታሽ የሆነ ነገር አድርጋሽ ብትሄድ ምንድነው የምታደርጊው አንቺ? ራሴን ከህንፃ ካልወረወርኩ ገብቶሻል ነው። ኑሪ የኔ እናት፣ እንደገና ጀምሪ፣ እንደገና ስሪ፣ እየሰራሽ ሞክሪ። እንዴ የምን አንድ እዛ ነገር ላይ ብቻ አስታካርከሽ ጊዜ፣ ንብረትሽ፣ ብዙ ነገርሽ እኮ ሞራልሽ እኮ እያጣሽ። በጎን ስሪ፣ የምትሰሪውን ገንዘብ ሴቭ አድርጊ። 25 ዓመትሽ ነው፣ ገና ልጅ ነሽ። ዜሮ እንኳን ብትወድቂ በቃሽ የለሽም ተበሽ ብትካጂ፣ ፍርድ እንኳን ቢፈርድብሽ አንቺ ላይ ማለት ነው፣ እንደገና ጀምሪ፣ እንደገና ሞክሪ፣ እንደገና ከዜሮ ጀምሪ። ከዛ ትምህርት ወስደሽ አንቺ ፈጣሪ የባረከሽ ነው የሚመጣው። ምክንያቱም ተገፍተሽ ነው፣ ሰው ገፍተሽ አይደለም። ያ ሰው ግን ከአንቺ ወሰደውን አይበላውም፣ ወይ ምናልባት ሬሳው የሚወጣበት ነው የሚሆነው። ትክክለኛ ፈራጅ ፈጣሪ ነው። ምድር ላይ እውነት የለም። እሺ እውነት የለም። ፍርድ ቤት እውነት የለም። ሰዎች ዘንድ እውነት የለም። ሁል ጊዜ ማንኛውም ሰው የሚሄደው የራሱን ነጥብ ለማስቆጠር ነው።
ያቺ ጠበቃሽ የራሷን ነጥብ ለማስቆጠር ነው ሄደችው። አየሻት? ጥቅሟን ለማስ እንጂ ያንቺ ህመም ያንቺ የተሰራብሽ ወንጀል ይሄ አየሻ ምድራዊው ነገር ነው የሳባት እንጂ የሰማያዊውን አታውቀውም። ፈጣሪሽን ያዥ፣ ግድ የለሽ። እኔም ማምነው በሱ ስለሆነ ገብቶሻል። ስለዚህ እኔ በጣም ሁኔታሽ ስላስፈራኝ ምነግርሽ አስረግጬ እንደገና ተነሺ እያለቀሽ እዛ ነገር ላይ ምክንያቱም በዚህ መንገድ እንኳን በህግም ልፍ የሚያግዘኝም ሰው እዛ ሀገር አገኘው ብለሽ ልትሄጂ ብትሞክር በጣም አመታት ይወስዳል። እኔ ከአሁኑ ነው የምነግርሽ። እውነቱን ተናግሮ የመሸበት ማደራል አመታት ይወስዳል። ጠበቃ ቀጥረሽ እንኳን ለመከራከር ቀጠሩ ስትባይ በዚህ ጊዜ እንዲህ ፋይል ይምጣ፣ ከዚህ በዚህ በኩል ይምጣ፣ የእንትን የፈረመችበት ይሄ እነሱ ይከራከራሉ፣ እነሱም ጠበቃ ይገዙ ይከራከራሉ። እድሜሽን ሙልጭ አርገው ኢነርጂሽን ሙልጭ አርገው ይበሉታል። ካክቶች ትተይዋለሽ ማለት ነው። አንቺ ቀጠሮ ስትባይ በዚህ ጊዜ ስትባይ ለቀጠሮ ትከፍያለሽ፣ ለጉቦ ስትባይ ትከፍያለሽ፣ ለዚህ ወጪ ስትባይ እየሰራሽ ተወስዶብሽም እንደገና የተወሰደብሽን ለማስመለስ ሌላ ነገር እያወጣሽ እየገፈገፍሽ ነው የምትኖሪው። በዛ መሀል ተስፋሽ ይጨልማል። ከዛ ታክቶሽ ወይ ራስሽን ታጠፊያለሽ፣ ወይ ከዚህ ያልሆንሽ ከጊዜሽ፣ ወይ ከዛ ሳትሆኚ መሀል ላይ ባክነሽ ትቀሪያለሽ። እኔ ጊዜሽ እንድታተርፊ ነው እየነገርኩሽ ያለሁት። አትሊስት አዲስ መንገድ ጀምረሽ እየሰራሽ ሴቭ እያደረግሽ የጠፋውን ለመተካት ጥረት እያደረግሽ በዛ መንገድ በዚህ መንገድ ደግሞ ይህን ልታደረግ የሚችልበት ነገር ካለ እያየሽ ቀስ በቀስ ተረጋጊሽ። የእኔ እናት ጥለሽ ልትሞቺ ትችያለሽ። ሞት ሁሉ ነገር ነው የሚቋጨው። አንቺ ብትሞቺ አለቀ እኮ የምትከራከሪለት ጉዳይ የሚል እየኖርሽ ሞክሪ። ተሳካም አልተሳካም፣ ንብረትሽ ተመለሰም አልተመለሰም ኦልሬዲ ተጭበርብረሻል። አቆሱ ነው። አሁን መቀበል ያስፈልጋል። ገብቶሻል? ማጽናናት፣ ማድበስበስ፣ ማሽሞንሞን፣ መቀባባት አያስፈልገውም። ተጭበርብረሻል። በተደራጁ ሰዎች አንቺ እንድትፈርሚ ያርገው፣ ራስሽ ጉዳይ ውስጥ ኢንቮልቭ እንድታደረግ ያርገው። አጭበርብረውሻል። ይሄ ጉዳይ በሆነ ንግግር በሆነ ጠበቃ ቀጥረሽ በሆነ ሰሞን ክስ ምናምን የምትፈጭው አይደለም። የአንቺን ማስረጃዎች ይዘው ይመጣሉ እነዛ ሰዎች። ፈርማ ያወረጋግጣለች ብሎ እሱ አይደለም ብሎ ለማሳመን የኔ እናት ለምን ታልቂያለሽ? አንቺ ገንዘቡን እኮ ሰርተሽ ነው ያመጣሽው። እንደገና ጀምሬ ገንዘብሽን ሴቭ አድርጊ። ማንንም ሰው አትመኝ ከዛሬ በኋላ። ይኸው እዚህ ሁሉ ሰው ፊት እንደ ወንድም መመክርሽ ማንንም እንዳታምኝ፣ እኔንም ጭምር እያልኩሽ እኔም ጭምር እንኳን እንዲያደርግልሻለሁ ብልሽ እንዳታምኝ። ከዛሬ በኋላ ከፈጣሪ በታች የምታምኘው ራስሽን ብቻ ይሁን። ማንም አይተኛልሽ። ማንም አጋጣሚውን ካገኘ ቆዳሽን ሊገፍ ነው የሚፈልገው። በዚህ ጊዜ ሁሉም ሰው ጥቅመኛ ሆኗል። የእናትሽ ልጅ ጭምር ቤተሰብሽ ጭምር እድሉና ቀዳዳውን ካገኘ ገንጥሎ ሊጥልሽ ወደኋላ አይልም። አንዴ አይተሸዋል በነዛ ሰዎች፣ ሁለተኛ ይኸው ጠበቃ ሞክረሽ አይተሸዋል። ስለዚህ ምንድን ነው የምታደርጊው? አሁን ግልግል ዳመት በቃ ተጨበርብር ያለው ተታልያ ያለው ተዋሽቻለሁ፣ ተዘርፍ ያለው። ስለዚህ ቁጭ በይና እንደገና ልጀምር። ጀምሪ እንደገና። ሰው ሀገር ነው የምትሰሪው አይደል? የምትሰሪበት ቦታ ስራው ካልተመቸሽ ለመቀየር ሞክሪ፣ የተሻለ ስራ ለማግኘት። አንዳንዴ ምን አስባለሁ መሰላችሁ? እኔ የሚሰማኝ የሆነ ንግድ ጀምሬ ክስ ብከስር ማለት ነው ድርምጥማጡ ጠፍቶ ቃል ዜሮ አካውንት ውስጥ ቢገባ ሁኔታውን መቀበል እረፍት ይሰጣችኋል። በቃ ከስር ያለው ምንም የለኝም ዜሮ ነኝ፣ እንደገና ጀምራለሁ ከዜሮ ከአንድ። ስህተቶችሽን አርመሽ ከአሁን በፊት የነበረው መሬት ስትገዢ እንዴት ነው የምትገዢ የሚለውን ቁጭ ብለሽ እያሰብሽ እንደገና የጠፋውን ገንዘብ ለመተካት ሞክሪ። እድሉና አጋጣሚ የሚመቻች ከሆነ ትጠይቂያለሽ በህግ። ግን በዚህ አካሄድሽ በጣም በጣም ብዙ ዋጋ ነው የምትከፊው። እና አጉል ተስፋ ይዘሽ በዚህ አይነት መንገድ እንትን ለማለት አትሞክሪ። እሺ አሌክስ እኮ እንትኑ ወረቀት እኮ ሰጥተውኛል። ወረቀቱ 640,000 ብር ከአካውንቱ ወስቼ ቤቱን ደግሞ ገዝቻታለሁ 3 ወር ውስጥ ከፍላለሁ ብሎ 2,350,000 ብር እዛ ላይ ጽፎልኛል፣ ወረቀቱ ላይ ማለት ነው። ቤቱን ጓደኛ ገዛልኝ ያለ ያኔ 1,800,000 ብር
የምን ወረቀት ነው? ብሩን አካውንት ላይ ወረቀቱ ቤቱን ወረቀቱ የራሱ ነው። እንደዚህ ያደረገ ያኔ መጀመሪያው ብሩን ወሰደ። ቆይ ይሄውልሽ አሁን አታለውሻል እኮ ፐርፐዙ ገብቶሻል። ከተታለሻል የሰጡሽ ወረቀት ፋይዳ ቢስ ነው። አንቺን ለመሸወር ነው። የሆነ ወረቀት ጽፎ ስለሰጠሽ ነው ማለት ነው። የሆነ ኮምፒውተር ቤት ሄዶ ጻፍ አድርጎ ይኸው የእሷ ብሯ እንደዚህ፣ እሱ እኮ አይደለም እኮ የሰፈር ውስጥ ምናምን ቁጭ ብለሽ የምትጻጻፊው። 6 ኪሎ ነው የወሰዱ ኮመንደሩ። 6 ኪሎ ወሰደኝ። ግን እኔ አላቅም። የስጽፎ ብቻውን ነው ከጓደኛ ጋር ሄዶ ጽፎ ነው ያመጣ። እኔ እዛ ቁጭ ብዬ ማለት ነው። እኔ ቁጭ አድርጎ እኮ እሱን ነው የምልሽ እኮ በቃ እነሱ ተደራጅተው ዋሽተውሻል። ገብቶሻል። አሁን እኔ ታዩ የሆነውን ነገር እኛ ና አሁን እኮ ደክሞኛል። 16 ሰው ቤት ነው ያለሁት። እኔ ብቻዬን ለዛ በጣም ደክሞኛል። ዘዚህ ያመመኝ በቃ እኔ እንጃ በጣም በቃ ተስፋ እንዴት ነው ቤቱም አጥቼ ብሩን እየሰራው አጥቼ አሁን ባዶ ነኝ ያለሁት። ምንም ነገር የለውም። ያለሁት ሴት ሰጠዋል። ተስፋ አስቆርጣል። እንዴት ነው ከዜሮ የምነሳ? ቆይ እኮ ይኸውልሽ አሁን እኔ እኮ ላረግልሽ የምችለውን ነው እየነገርኩሽ ያለሁት። እንዳትደክሚ ነው። አሁንም ከዚህ በኋላ አመታትሽ እንዳይሰረቅ ገብቶሻል። ግድ የለሽም፣ ተረጋጊ። አሁን ማንም ሰው እዚህ ውስጥ ያሉ እህቶችሽ አይዞሽ ነው ሊሉሽ የሚችሉት። እኛ ማን ነው ያንቺን ጉዳይ ያንቺን ህመም ሊታመም የሚችለው? አንቺ እኮ ነሽ ህመምሽ የምታውቂው። መነሳት አለመነሳቱ ሌላ ጉዳይ ሆኖ ሳለ ራሴን ላጠፋ ነው የሚለው ነገር እሺ፣ ተስፋ አርገሽ አሁንም በተራመድሽ ቁጥር የሆነ ነገር በፈረሰ ቁጥር ወደ ሞት ነው የምትንደረደር የኔ እናት። እሱ ደግሞ ልክ አይደለም። ተቀበዩና እየተራመድሽ ሞክሪ ነው። ምክንያቱም ሰው ሁሉ ገንዘብ ነው ከአንቺ ሊወስድ የሚመጣው። እኔ እውነቱን እኮ ነው። ፊት ለፊት እንዲህ የማይወርደውን ሀቅ እኮ ነው ልነግርሽ እየሞከርኩ ያለው። ሰው ሊጠቀምብሽ ነው የሚሞክረው። ጠበቃ ብለሽ የገዛሻት ልጅ ጉቦ ዳኞቹ ይፈልጋሉ ብላሽ 170 ሺህ ብር ከገሸለጠችሽ ከአንቺ አትነቂም? እንዲህ አሁንም ለመሞከር ነው የምትፈልጊ? መሞከርም እኮ ካስፈለገ እኮ በዚህ መንገድ አይደለም። ዋጋ እየከፈልሽ መቀጠል ይቁም። ስታወሪ እኔ ስላሳዘንሽ ነው። የዋህነሽ እና ሰዎች ከንግግርሽ ያውቃሉ። ገብቶሻል። እንዲህ ስታወሪያቸው የሆድሽን እንደዚህ አድርገውኝ ምናምን ድክመትሽን የተፈጠረው ምናምን ነገር ፍጥፍጥ አድርገሽ ስትናገር አቺማ በደንብ ነው ባገኛት ብሎ የሚያስቡት ሴኪውሩኝ። አሁንም ነገሮች የበለጠ ከመበላሸታችሁ በፊት ለራስሽ ድረሽለት። አሁን እኮ ለአንቺ ያለሽ እኮ አንቺ ነሽ። ራስሽን ብታጠፊ ማንም እኮ ግድ አይሰጠውም። ትረሻለሽ። ሁሉም የየራሱ ህይወት አለው። እዚህ ውስጥ እየኖርሽ ሞክሪ። ግን ሀቁን ምነግርሽ በጣም ጊዜ ይወስዳል። እየተከራከርሽ ፍርድ ቤት ለፍርድ ቤት ቢከሰሱ እንኳን እነሱ ቢከሳቸው የህግ አካል አቃቢ ህግ የሚያዥ ምን ብታረጊ አመታት እንደሚወስድ ነው። ይህን አረጋግጠልሻል። ወረቀታዊ ንክኪዎች አሉ። ፈርም ያለው ብለሻል ብዙ ነገር። እንደዛም ሆኖ እንኳን ፌል ሊያደርግ ይችላል። ከዛ ፌል ያደረገ ይሉሻል። ምን ታደርጊያለሽ? ልትታነቂ ነው? እኔ እንድትኖሪ ነው ፍላጎቴ። ግድ የለም ቀጥይ፣ ጀምሪ። አሁንም እየሰራሽ ሞክሪ። ደክሞኛል ካልሽ አረፍ በይ እንጂ ተስፋ አትቁረጪ። ከደከመሽ ሲደክምሽ ማረፍ ነው እንጂ ደክሞኛል እና ልትዘይ ነው ከፎቅ ለራስሽ ልታንጠለጥይ ነው። ማግድ ይሰጠዋል። ብትሞቺ ሁሉም ነገር ገደል ገባልቅ። ይህ ነው ልሽ የፈለግኩት። ግን አገርሽ ስትጂ ነው ነገሮችን ለማድረግ እንኳን ብትሞክሪ፣ ሰው ሀገር ሆነሽ ማንንም ሰው ኮንታክት አድርገሽ ሌላ ጣጣ ውስጥ እንዳትገቢ። አሁን እኔ የምነግርሽ እንደ ወንድም ይሄን እሺ። እሺ አሌክስ፣ ጸሎት ደግሞ አድርጊ እሺ። እግዚአብሔር ሰው ሁሉ የእጅ ይሰጣል። እሺ እሺ በጣም አድርጌ ነው ማመሰግነው። እውነት ቀሎኛል። ቢያንስ በቃ ሁሌ ከተት ግን አሰማለሁ
ለወርፎን ምናምን አድርጌ ይሄንን ክፍል ላይ አሌክስ ቢናገሩ ብዬ በቃ እንትን እላለሁ። ግን አጠቃላይ ምን ያህል ብር ነው እየጠፋ አጠቃላይ የዘረፍሽው በብር ሲለካ? አጠቃላይ ቤቱ በዛን ጊዜ 750 ሺህ ብር ድል የገዛሁት። ቤቱ ደግሞ ያው ቢላ ነገር ነው፣ ያው ከሰንዳፋ ወደዛ ነው እና ወደ 1,800,000 ሺህ ብር ነው ያሉኝ። ከዚህ በፊት ሰው ደላላ አይቶ ማለት ነው። ሰው በአጠቃላይ ባንክ ውስጥ የነበረ አንድ ቤቱን ግምቱ ቤቱ ማለት ነው 1,800,000 ሺህ ብር ነው። አካውንቴ ላይ የነበረ ደግሞ 6,040 ሺህ ብር ነው። ስንት? 6,040 ሺህ ብር የወሰደ አካውንቴ ላይ 640 ሺህ ብር ነው ከአካውንትሽ የወሰዱት? አዎ 640 ሺህ ብር። ቤቱ 700 ሺህ ብር ነው የገዛሽው አንቺ? በዛን ጊዜ ያው በዛን ጊዜ በዚህ ጊዜ በዛ የሚባል ነገር የለም። አሁን ቆይ እኔ እናት ቆይ ነገር የምጠይቅሽን ብቻ መልሽልኝ። 700 ሺህ ብር ነው የገዛሽው አይደል? ቤቱ አንቺ 700 ሺህ ብር ነው ያወጣሽው? 850 ከአካውንትሽ 640 ሺህ ብር ወሰዱብሽ። በቃ አይደል? እነዚህ ብሮች ነው የጠፉት? አዎ እነዚህ ብሮች ነው የጠፉ። እና በእነዚህ ብሮች ትለኪያለሽ አንቺ? በእነዚህ ብሮች ትለኪያለሽ? የኔ እናት እስካሁን ምን ያህል ጊዜ ነው የሆነው? እኔ እኮ ስንት ዓመት መሰለኝ? አሁን እኮ 14 ዓመቴ ነው። 14 ዓመት እኮ አረብ ሀገር፣ ግን ምንም ነገር የለኝም። የኔ እናት ቆይ የኔ እናት አዳምጪኝ። እኔ አሁን ትኩረቴ ምክንያቱም ከዚህ ከወጣሽ በኋላ ልታወሪ ይቻለች ጠበቃም ሰዎችም ምናምን እኔ ያለሁልሽ ሚሊሽም ሰው ሊኖር ይችላል። እሷ እኔ እንደ እህቴ ነው ማውራሽ ወይም እንደ ሴት ልጅ ህይወትን በምረዳበት መንገድ ነው መነግርሽ። አሁን ሳይሆን የነገውን አይቼ ነው መነግርሽ። ፊውቸር በተራመሽ ቁጥር የዛሬ 1 2 ዓመት 3 ዓመት የሚገጥምሽን ነው መነግርሽ። ግን ከሁኔታሽ ግን አዝነው ሰዎች አሁን አይዞሽ ሊሉሽ ይችላሉ። በቃ እስቲ እና ፊክስ እናደርጓል ሊሉሽ ይችላሉ። እኔ ግን እንደ ሴት ልጅ ህይወት እንደገባኝ መነግርሽ 1.ምናምን ሚሊዮን ብር ማለት ነው አጠቃላይ የጠፋው። ታይ በቃ እርግፍ አድርገሽ ታዩ ሳይሆን ግድ የለሽም ሰርተሽ አምጪው ገንዘቡ። አትሙች። ሌላ ተስፋ አድርገሽ በሌላ ጨለማ ውስጥ አትይዥ። ይሆናል ብለሽ ጭላንጨል ተስፋ አይተሽ ሲወድቅና አልተሳካም ስትበይ ሲፈርስ የማንም መጠቀሚያ እየሆንሽ እድሜሽ አይለቅ። 14 ዓመትሽ ነው። አዎ ሰው ስንት ፎቅ ሰርቶ ይፈርስበታል እንዴ? ያጣ እንዴ? አካውንት ውስጥ ያለውን ገንዘብ ታሙስ ለሕክምና ብሎ ያወጣዋል እንዴ? 10 ሚሊዮን ብርስ ብትጠየቂ ታመሽ መክፈል ካትቻልሽ እኮ በቃ ሟች ነሽ እኮ ማለት ነው። ልፋትሽ ነው። አይ ነው ግን ሳይሽ ለ1.5 በይው ብለሽ በጣም ህይወትሽ ተመሰቃቅሏል፣ ጨልሞብሻል። ራስሽን ስለማጥፋት እያሰብሽ እመኚኝ። ይህንን ገንዘብ ደህና ስራ ብታገኝ 2-3 ዓመት ወጥረሽ ብትሰሪ ትተኪዋለሽ። ጥርስሽን ነክሰሽ ሴፍ ብታረጊ ከዛ እንደገና ትነሻለሽ። ገብቶሻል? ግድ የለም ቆም ብለሽ አስቢ። እንዲህ የሚነግርሽ ሰው ላይኖር ይችላል። እኔ ግን እውነቱን ዋጥ ቢያደርገው ጥሩ ነው ብዬ ስለማስበው አይዞሽ እያልኩ እያባበልኩሽ ነገም ደግሞ መተሽ እንድታለቅሽ አልፈልግም። ምን ብለሽ ተቀብለሽው ከዜሮ ጀምሪ። አለቀ። እኔም በአንቺ ቦታ ማድረገው ነው። በቃ ማይሆን አይነት ነገር ከባድ ነገር ከሆነ ከዜሮ ጀምራለሁ። እስካሁን ባለፈው ከነገርሽን ጀምሮ ብትሰሪ እስካሁን ምን ያህል ገንዘብ ሴፍ ታደርጊያለሽ? እቁብ ግቢ፣ ገንዘብ ሴፍ አድርጊ፣ ከሰው ራቂ፣ ማንም ሰው አትመኝ። 13 ቤተሰብ ነው ማስተዳድረው አልሽኝ። የምትሰሪበት አረብ ሀገር ቀይሪ ስራ ቀስ ብለሽ። አሁን የተሻለ ስራ እንዴት ነው እንደገና ወገብሽን ሸብ አድርገሽ ማለት ነው ለእንደገና ስኬት ለእንደገና ዜሮ ብትገቢ እንደገና ስለመነሳት አስቢ። ህይወት እኮ ትምህርት ቤት 1.5 ሚሊዮን ብር ተጭበርብረሽ እና ማጅራትሽ ተመቶ ትምህርት ከተማርሽ እኔ ክስ ምናልባት አንቺ 5 ሚሊዮን ብር 10 ሚሊዮን ብር መሰሪ ሰው እኮ ትሆኛለሽ። ልትበሲው እኮ በዚህ መንገድ ነው።
ማልቀስ አቁሚ። ስላለቀሽ ምንም የሚፈጠር ነገር የለም። ማንም አይደርስልሽም፣ ማንም አይመጣልሽም፣ ማንም ያንቺን ጦርነት አይወጋም። ይህንን ግጁ ነው የምነግርሽ። ጠበቃም በይ ጓደኛም በይ ዘመድ አዝማድም በይ የሆኔ ጋርም ብትመጪ እኔ ምንም ላደርግልሽ አልችልም። ሰንበዲም ነገር አይዞሽ ምናምን ልልሽ ነው የሚችለው እንጂ አንቺን ጉዳይ እንደ ጉዳዩ ስልችትና ትክት ሲለው በቃ አልቻልኩም ይልሻል። አልቻልኩም በቃ ሆነ ይልሻል። ሰው አንቺ ያን ሌላ ብደት ነው ትጋለጭው። እንደዛ እንዳይሆነ የኔ ሀሳብ እሺ። ይህናት አይባባ እሺ አይክሳሽ ነገ ጠንካራ ሆነሽ መጥተሽ እንድትነግሪኝ እፈልጋለሁ። እሺ እሺ። በጣም አድርጌ ነው የማመሰግነው። እግዚአብሔር ባርክ ጋይ ብዛልቅ አመሰግናለሁ። ኮመንትን ትቀሉኛል። አሁን አመሰግናለሁ። አይዞሽ ኔታይ እሺ እሺ አስወጣኝ። እሺ ጋይስ እቺ ልጅ ራሷን ሪቪውልድ ማድረግ አለባት። ገብቷችኋል? ተወደደም ተጠላም እውነታው እሱ እመን። ጠበቃ ብትቀጥሙላት እቺ ልጅ ገንዘብ ይመለሳል የዋነች ያስመልሱልኛል ብላ የእግዚአብሔርን ያለው የምታምናቸው አይታችኋታል። ስትናገራል አምናት 170,000 ብር ላከችላት ለጠበቃዋ ጉቦ ስትላት። አሁን እቺ ልጅ እንደገና በዚህ መንገድ ሂጂ ብለህ